አሳዛኙ ነገር ተፈጠረ። በመጨረሻም ተስፋ ያልቆረጠውና በትንሿ ዙሪያ ትናንትም ዛሬም ሊቀን የሚጥረው ጆሲ በመጨረሻም ዛሬም ትንሿን እጇ አስገብቷል። እንግዲህ ትናንትና የሞከረው አልተሳካለትም ነበር። ዛሬ ላይ ትንሿን እጁ አስገብቶ በእነ አሌክስ ምክንያት እነ አሌክስ ከፍሏቸው በመጨረሻ አስረክበውታል። በሌላ በኩል ደግሞ እንግዲህ እኖዬ ከጌዲዮ ጋር ባላት ቅርርብ በመጨረሻም አሌክስ ደርሶ ነበረ። እናም በመጨረሻው ሰዓት ምን አለ እና ምታት አለው። እንዴ ምታት? አዎ። በዚህ ጋ እንግዲህ ሰጣ ገባ ተፈጠረ። የሚያሳዝነው ነገር አሌክስ በጣም ጨካኝና አረመኔ ነበር። ከዛ ጩቤ መዘዘ። ጌዲዮም ምን አደረገችህ አለ። በሌላ በኩል ጌዲዮን እባክሽ ሂጂ ይላታል። እሷም ልሰማው ፈጽሞ አልቻለችም። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ላይክ ሰብስክራይብ ሼር በማድረግ ጀምሩት። ፕሊዝ ላይክ አድርጉልኝ፣ እንደዚሁም ሰብስክራይብ አድርጉልኝ። አመሰግናለሁ። ከመጀመሪያው ጀምሮና እንደምናውቀው ጌዲዮ ለእንዬ ባለው ፍቅር ባክሽ ተዝህ የመጀመሪያው ባክሽ ተቤታት ውጭ ቢላት ወጣ ነበረ። እነዚሁም ደግሞ ወደ ቤትሽ ሂጂ ቢላትም አልሄድም ስትል ስትጋተት እስከሱ ድረስ ተርፈው ነበረ። እንግዲህ አሌክስ በጣም ጨካኝና አረመኔ ርህራሄ የሌለው ነው። ለዚህም ጩቤ ሲያወጣ እንዴ ምን እያደረግክ ነው አለ ጌዲዮ። እንዬም ፈራች፣ ደነገጠች። ምክንያቱም አስባችሁታል፣ ባላስባችሁትና ባልጠበቃችሁት፣ ለዛውም ሴት ሊሆናችሁ ሲቀጥል ደግሞ ለሴት ልጅስ ይሄን ያህል ምን አስፈለገ? ይሁንና ጓደኞቹ በሙሉ የአሌክስ ጓደኞች ፈጽሞ አልወደዱለትም። ይሄ በየቦታው ጩቤ መምዘዝ ጀግንነት አረከው እንዴ ጀብድ አረከው ብለው ሁሉም ተፋጠጡ። ማንም እንድትወጋ አልፈቀደለትም። ጎበዝ እንኳንም ደህና አደረክ ብለው አላሉትም። እንደውም ፊት ለፊት ነው የቆሙበት። ይሄ ጀብድ መሰለ ሆይ? ይሄ በየቦታው መምዘዝ ጀብድ መሰለ ሆይ? ታሪክ መሰለ ሆይ? ለሀገርም ሆነ ለትውልድ የሚተላለፍ ታሪክ መሰለ ሆይ? በየቦታው መምዘዙ ነው ያሉት። ከዛ በኋላ ጌዲዮም ተፋጠጠው ፈጽሞ እንዳላስደብርህ አንተን ብኮን አልተውህም ነው ያለው። አንተንም ቢሆን አልተውህም፣ ዞር በል፣ ወይ አንተ ምታት ወይኔ ልምታት አለ። እንዬም ምንድን ነው እየተገባበዛችሁብኝ ነው አለች። ኑ ሂጂ ከዚህ ሲል አሌክስ ጭራሽ አለ። ጨዋታ እኮ አይደለም የያዝ ነው። እሷ ከሄደች ከዚህ ከሄደች በሰላም እኑ ከዚህ ቦታ ከሄደች የተነጋገርን ሁሉ ይፈርሳል። ክስ በፈጣሪ ምልልሃለሁ ደግሜ አጠገቡ አልደርስም አለ ጌዲዮ። አሌክስም ማረጋገጫ ፈልግ፣ የፈለከውን አደርግልሃለሁ፣ ግን እሷ ከዚህ ትሄድ፣ በቃ እሷን እዚህ ጨዋታ አታስገባ። እንደዛ ከሆነ ምታት አለው። ኧረ ጭካኔ! እንደዛ ከሆነ ምታት። ጌዲዮም አሌክስ አለው። እንደዛ ከሆነ እኔ መታታለሁ፣ አንተ ማመታት ከሆነ እኔ መታታለሁ አለ። አሌክስ ጨካኝና አረመኔ ምንም ለዛ የሌለው ነው። በመድኃኒዓለም ከዛ በኋላ በጥፊያ አላት። አሌክስ ጌዲዮም ግራ ተጋባ፣ በጣም ተናደደ። አሌክስ በዚህም አልበቃው። እሺ የምትለው ነገር አለኝ አለህ አለው። በቃ ጨረሳችሁ አለች። አሌክስ ለጊዜው ጨርሰናል አለ አሌክስ። እንዬም ጥያቄዋን ቀጠለች። ለዚህ ነበር ምክንያቱን ማወቅ እችላለሁ? ምንድን ነው ምክንያታችሁ? ምንድን ነው? ጌዲዮም በቃ ዝም ብለሽ ከዚህ ሂጂ፣ ዝም ብለሽ ባክሽ ከዚህ ሂጂ አለ። አሌክስም ለምን በቃ ዝም ብለን አንድ ሁለት አንደግማትም? ለምን ደግሞ አንደግማትም? አንድ ሁለት ዝም ብለን ለምን አንደግም? እንዬም እንግዲህ አፈጠጠች። አሌክስ ስሚ አንቺ፣ እኔ አሌክስ ላይ እንደዚህ መጉረጥረጥ አትችም፣ አትጉረጥረጭብኝ አለ። ጌዲዮም እባክሽ ከዚህ ሂጂ እባክሽ። እንግዲህ እንዬ በመጨረሻ ወደ ቤት ከተመለሰች በኋላ ኧረ እዙ ምን ይሻላል? ሰዓት እኮ ሄደ አለች። ኢዙዬ ምን ይሻላል? ማን እንደሚሻል ምን አለው? ወይ ወጥቼ ለያት ወይ አለ። ወዴት ነው የምከደው? በምን
ምን አውቃለሁ፣ 1 ሰዓት ሆነ አለች እንዬ። ይዙን ግደለሽ ምን እንደዛ ከሆነ አብረን እንወጣለን፣ አብረን እንፈልጋታለን አለች። አይ እንደዛ አይሆንም፣ አንቺ አርፈሽ ተቀመጭ ቤት፣ እኔ ወጥቼ እፈልጋታለሁ አለ ይዙ። የሚያሳዝነው ነገር እሷን እነ አሌክስ ወስደው ለጁስ ያስረክበዋታል። አይሆንም፣ ምን ሲባል ነው እኔ እዚህ ቤት ውስጥ የምቀመጠው? አንተ ብቻህን ሄደህ ምን ሲባል ነው እኔ ቤት ውስጥ የምቀመጠው አለች። አይሆንም ብርድ ነው አለ ይዙ። እንዬም አለብሳለሁ። ኧረ እባክሽ እባክህ፣ አንተም እባክህ እፈር፣ ብቻህን አልሰድ። እንግዲህ ይዙዬና እንዬ ወጥተው ቢፈልጉም ወፍ የለም። ምክንያቱም እና አሌክስ ተሸክመዋት ሄደዋል። ግራ ገባው። ይዙዬ ተጨነቀ። ምን ይሻለኛል? በዚህ ሰዓት በደህናዋ ልጠፋ አትችልም። ደግሞ እኮ እነዛ ታገኟት አይለቋትም። ምን ይሻለኛል አለ። ወይ ለነቾቹ እንደውል ወይ አለች እንዬ። አሁን በዚህ ሰዓት አንረብሻትም ወይ? ከሷ መጥፋት የነሱ መረበሽ ይከፋል ወይ አለች። በልደውልላቸው ካለች በኋላ ተደወልላቸው። ቹቻና መቅዲ እየበረሩ ወደና ሀረጋ መጡ። ሀረግንም ጠየቋት። ወይኔ አልመጣችም እስካሁን ድረስ አለች። ሲታቅፈው ሲያመጡለት ክፏና አረመኔዋ እዩ ቁጭ ብላ ነበር። ሳቀች። ጆሲዬም በቃ አለ። አሌክስም ምን ነው በቃ ልክ ምን ፈልገህ ነበር? ነው ባሏን አብረን እንድናመጣልህ ነበር አለው። ጆሲ እነዛ መናጢዎች ያውኳችኋል ብዬ ፈርቼ ነበር እኮ፣ እነዛ መናጢዎች ያገኟችኋል ብዬ ፈርቼ ነበር አለ። አሌክስም እንዴት ነው እነዛን በዚህ ልክ ሰማይ ላይ የሰቀላችኋቸው? እኛ እነማን እንደሆነ አላወቅም መሰለኝ። እንዴት ነው ባክህ ሄዶ። እሺ አሁን ምንድን ነው የምናደርገው አለ። ይውላችሁ ቀስ ብላችሁ ወስዳችሁ መኝታ ቤት ታስተኛታላችሁ። የቀረውን እኔ ጨርሰዋለሁ። ሁሉም ቡቻም መቅድም ቹቻዬም ወጥተው እየፈለጉ ነበር። እኑዬና ይዙዬ ቀደም ብለው ወጥተው ነበርና ጆሲና ይቅርታ ቹቻዬና ቡቻዬ መቅዲ በመጨረሻ ሰዓት ነበር ሁሉም ተገናኙ። አለ ቡቻ። አረባክ የለችም አለ ይዙዬ። ትገኛለች አልክበት ቦታ ሁሉ ሄድከው ወይ አሉ። አዎ። ቹቻዬም እናንተ ምናልባት ጆሲ ወስዷት እንደው አለ ቹቻ። ምናልባት ጆሲ ወስዷት እንደው ሲል መቅዲ አንተ ምን አይነት ደደብ ነህ? ሁለተኛ ነገር እንደዚህ ድጋሜ እንደዚህ ያደርጋለሁ ጆሲ እንደዚህ አያደርግም አለች። አላወቁ አለቁ ነውና ነገሩ። አዎ ጆሲ ነው የወሰዳት። ይዙዬም እኔ ግን አዳዲሶቹ ልጆችን እጠረጥራቸዋለሁ አለ። ቹቻ ይዙ አዳዲሶቹ ልጆች እኮ ከኛ ጋር እንጂ ከትንሿ ጋር ምንም ችግር አልነበረባቸውም። ትንሿን አንድ ቀንም ተተናክለዋት አያውቁም። እነሱ የሚተናኮሉት እኛም ብቻ ነው። ቆይ ለምንድን ነው ትጠለፋለች ብላችሁ እያሰባችሁት ብላ ጥያቄ ስታጋ ልጅቷ እኮ በጣም ተናዳና ተበሳጭታ ነው ተቤት ወጣችሁ። እዚህ ሰዓት የት እንዳለች ማን ያውቃል? ልትጠለፍ አይደለም ሄደች ደስ እንዴ ጭራሽ ተናዳ ለወጣች ልጅ ነው ወይ እንትና ወሰዳት እንትና ጠለፋት እያላችሁ ጣጣችሁን የምታበዙት? ተናዳ የወጣች ልጅ ነው ወይ ትላ። እስቲ አንቺ ደግሞ ዝም በይ፣ አትቀባጥሪ። በማታውቂውና ባልገባሽ ነገር አትቀባጥሪ። እህኔ ምን እያደረገችና ምን ሆና እንደሆነ ማን ያውቃል አለች ቻዬ። ቻም ለማንኛውም እስቲ ትንሽ እንጠብቃትና እስቲ ካልሆነ ቲነጋ ደግሞ ጧት እንፈልጋታለን እና አሌክሶ ቀጣይ የምናደርግልህ ነገር አለ ወይ? ምንድን ነው የምናደርግልህ ብለው ለጆሲ ጥያቄ አቀረቡለት። ጆሲም ከዚህ በኋላ ለ3 ቀን 4 ቀን እናንተ ናችሁ የምትጠብቋት። ምክንያቱም ትንሿ ተጠፋች፣ መጥፋቷ ተታወቀ፣ ቅድሚያ እኔን ነው የሚጠረጥሩት። ስለዚህ እናንተ ተራ በተራ እየመጣችሁ ጥበቃው የእናንተ ይሆናል ይላል አለ። እሺ በቃ ጠዋት አንደኛችን እንመጣለን አለ። በጆሲም በቃ እሺ በቃ አሁን መሄድ ትችላላችሁ። ሁሉም ተሄዱለት በኋላ ጆሲዬ አልጋው ላይ አብሯት ሆነና እንዲህ የኔ መሆንሽ ላይ ቀር ላታመልጨኛ አሯሮጭ ሆነና ነገሩ ከስንቱ ጋር አጣላሽ ከስንቱስ ጋር
ይላል። እንግዲህ ጆስዬ ደስ ቢለውም ሌላ ቦምብ ደግሞ በእዩጅ ገብተዋል። ይህንን እንደ ትልቅ እንደተቀበረ ቦምብ እጠቀምባታለሁ ትላለች። ላይክ ሰብስክራይብ ሸር አድርጉልኝ። አመሰግናለሁ።